ዛሬ ሽርሽር ልንሄድ ነው፣ ግን ታክሲ የለም። ታክሲ ነው የመጣው። አረንጓዴ ታክሲ ነው የሚታየኝ አይደለም። ኧረ እስከ መቼ ነው ታክሲ የምንጠብቀው? ኧረ ታክሲ አለ። ኧረ እነጋሼ መጡ። እዚህ ገቆም የፈጣሪ ፈጣሪ ታክሲ መጣ። تعرف فستان كومباوند في ماي لوكيشن قريب يعني مو بعيد كم ታክሲ አገኘሁና መሄድ ጀመርኩ። ታክሲ ተገኘ። እንጀራ ልበላ ነው የሚሄደው በነገራችን ላይ ማለት ነው። እንጀራ ልበላ ነው የሚሄደው። ይህ ሁሉ ታክሲ ቆሜ የጠበቁት እንጀራ ለመብላት የእንጀራ ናፍቆት ይዞኝ እና እንደዚህ እያለን በአቋራጭ ውስጡን ተሽሎክሎከን እንደሚሽሎከሎክ ነገር ወደ ቤታችን እንሄዳለን ማለት ነው። በነገራችን ላይ ተናፍቃችኋል። በጣም ናፍቃችሁኛል ቤተሰቦቼ። በቅርቡ በከባዱ መግለጫ እንገናኛለን። ጨለማ ሆነ። ይህ ሰውዬ ለምለው ውስጡን ያመጣኝ ለምንድን ነው አልገባኝም። ጎበዝ ተከተሉኝ። ውስጡን ለምን እንዳመጣኝ ምንድን ነው እዚህ ጋር የሚታየኝ? ኦኬ የሰውዬው እንትን ነው እንዴ? የሰውዬው መኪናው ላይ ያለው ጽሑፍ እየታየኝ ከየት መጥቶ ነው እያልኩኝ ማለት ነው። ከየት መጥቶ ነው? እና የ17 ደቂቃ መንገድ ነው የምንሄደው አሁን። ከዚያ ደግሞ የ40 ደቂቃ መንገድ ይቀረናል። ሌላ ታክሲ ይዘን ማለት ነው። ሌላ ታክሲ ይዘን የ40 ደቂቃ እንሄዳለን። ምክንያቱም እኔ ተከራይ እንደመሆን የመጣን ቁልፍ የለኝም። አከራይ ደግሞ ታውቃላችሁ ጥጋቡን ቁልፍ ለተከራይ አይሰጠው። ቁልፍ ላመጣ ነው የሚሄደው። የ17 ደቂቃ መንገድ ማለት ነው። ኪሳራ አስቡት። የጉልበት ኪሳራ አለ። የ17 ደቂቃ መንገድ 25 ብር ነው ትራንስፖርቱ። ያው ሎኬሽን ለማሳየት ካሜራውን አጥፍቼው ስለነበር ነው 25 ብር ነው የተስማማ ነው። ሸበላ ነገር ነው በነገራችን ላይ ሰውየው ሸበላ ነገር ነው። ዋይ ሸበላ ሰውየው ስላችሁ ያው ወጣት ነው። ሸበላ ነገር ነው ምናምን ነገር ምንድን ነው ልበለው እንዴ? ምንድን ነው ብዬ ወሬ ከጀመርኩ ጥሩ አይሆንም። ይቀጥለዋል እሱ ወሬውን ይቀጥለውና ያጨናንቀኛል እሱ። ስለዚህ ዝም ብለን እንሄዳለን ማለት ነው። አሁን ራሱ ዝም ብዬ ከእናንተ ጋር ማወራው እንዳያወራኝ ብዬ ነው። ስልክ ማውራ ነው የምመስለው። እንደዚህ ስልኩን ወደ ውጭ ካሜራ እንትን እያልኩኝ ማለት ነው። ስልክ እያወራሁ ነው የሚመስለውና ፈርቼ ነው እላችኋለሁ። ፈርቼ የፍርሃቴ ማስታገሻ ነው ያደረኳችሁ። የፍርሃቴ ማስታገሻ። መፍራት የለብንም በነገራችን ላይ መፍራት የለብንም። ግን ደግሞ አንዳንዴ ጥንቃቄ የሚባል ነገር እዚህ ሀገር ከባድ ነው ታውቃላችሁ። እዚህ ሀገር ከባድ ነው ሰውን አምኖ ተከትሎ መሄድ። በቆሪጥ ስልክ የሌሎ ሎኬሽን እንዳያይብኝ አውቄ ወደ አንተ ስልክ ልላክብህ ቁጥርን አምጣ ብዬ ተቀበልኩት። በራሱ ስልክ እያየ ነው ሎኬሽን ማለት ነው። ከባድ የሆነብኝ ነገር ቢኖር መንገዶችን በምልክት አላውቅም። እንደዚህ ማለት አሁን ቁልፍ ላመጣበት የሚሄድበት ቦታ እንትን አለ። ያኔ ሄጃ ቃለሁ ብዙ ጊዜ ግን ካለ ሎኬሽን አልሄድም። ያስቸግረኛል ሊሆን አለ። እኔ ቶሎም ስለማልወጣው በስንት ጊዜ አንዴ እወጣለሁ። እንደዚህ እንደምታውኝ ሹልክ ብዬ እሄዳለሁ። በተረፈ ምንም መንገዱ አንድ አይነት የሆነ ነገር ነው። የሚያስታውቅ ነገር የለም። የምትለዩበት ነገር የለም። የሆነ ነገርም ቢኖር በአረበኛ ጽሑፍ ይበዛዋል። እንዴት ለወቀው? እንዴት በጭንቅላቴ ሴቭ አድርጌ እንዴት ስንት ነገር ሴቭ እያደረኩኝ እንደገና ደግሞ መንገድ ሴቭ ለማድረግ ተቸገርኩኝ። የኔን ቤት ብቻ ነው ማውቀው። እሱንም ሰፈር ስደርስ
እና እንደዛ ነው እላችኋለሁ። ይገርማችኋል። እዚህ ሆቴል አንድ ቀን መግባት አይቀርም ወደፊት ፕሬዝዳንትነቱ ዓለም አቀፍ ሲሆን እዚህ ገብቼ ጋስኮስ ይላል እንመገባለን ምግብ። ከኛ የሚቀር ነገር የለም። ይሄ ሰውዬ ያየኛል እንዴ? ካሜራ ውስጥ ገባ ማለት ነው። ሳራ ሴንተር አያችሁት? በነገራችን ላይ ሳራ ነው የቤት ስሜ፣ ሳራ ነው የስራ ቦታ ስሜ ሳራ ነው። እናላችሁ ዛሬ እንጀራና ከሽሮና ከእንጀራ ጋር ልንገናኝ ነው። በጣም ናፍቃኛለች። 2 ወር ሆነኝ መሰለኝ ካየዋታው 2 ወር ሆነኝ። 2 ወር ናፍቆታችን በጣም ከባድ ነው። ስሜቱ ልነግራችሁ አልችልም። ወይ እዚህ ሀገር በእግሩ የሚሄድ ሰው የለም። አያችሁ አታውም። ከስንት አንድ ነው በእግሩ የሚሄደው። በመኪና ነው የሚሄዱት ሁሉም። ደስ አይልም? ደስ አይልም? እግረኛ የለም። በቃ ሁሉም ሀብታም ናቸው እንዳለን ውስጡን አሉ፣ ችጋራሞች አሉ። ግን ደግሞ በእግራቸው አይሄዱም። ምንም ችጋር የጠረረባቸው ቢሆኑ በመኪና ነው የሚሄዱት። ደስ ይላል። የነሱ ችግርነት የነሱ መናጤነት በመኪና ነው የሚያስኬዳችሁ። እዚህ እኛ ጋር ደግሞ በእንትን መብራት ይዞ ለቀቀን። እኛ ጋር ባዶ እግሩን ያስኬዳል። ችግር እኛ ጋር ባዶ እግሩን እያስወራ እያስለፈለፈ ያስኬዳል። እዚህ ደግሞ ምንም ችግር ቢኖርባቸውም ያው እየተሰራ ስለሚከፈል መኪና ሁሉም መኪና አላቸው። ሁሉም ማለት ይቻላል። ሴት ሹፌር አያችሁ? እዚህ ሀገር ያው ሴት ልጅ መኪና ትነዳም ነበር እዚህ ሀገር። አሁን በቅርብ ጊዜ ወደ ነው የመጣው እና ሴቶቹ አልፎላቸው መኪና እየነዱ ነው፣ እየተገላለጡ ነው። ተገላልጦ መሄድ አይቻልም ነበር። ያኛውን ሸበላ አያችሁት? እዚህ የተቀመጠውን ሄደ። ዛሬ ሐሙስ አይደል? ትንሽ መንገዱ ምንድን ነው የሚባለው? እዛ ክራውድድ ነው። ክራውድድ ሆኖ መንገድ ክራውድድ ሆኖ ምናምን ነገር ይባላል ኢትዮጵያ። መንገዱ ክራውድድ ሆኖብኛል። ልንደርስ ነው። ቁልፋችን እንድንቀበል ልንደርስ ነው።
ልስጠው እንዴ? ላንጎራጉርላችሁ እንዴ? ይሄ ሰውዬ ምን ሆነ ይችላል ብዬ ነው እንጂ። ሰላም ጤና ይስጥልኝ ብዬ ልቀጥል። ሰላም ጤና ይስጥልኝ። እኔ ማለት የቅመሞች ፖለቲካ ፓርቲ መስራችና አስተዳደር ዋርኪ ነኝ። ቅመሞች ለራሳችን ቅመም እንሆን። ይሄ የተለመደ መፈክራችን ነው። ምንድን ነው እዚያ ጋር እዚያ ታች አያምሩ? ይህ ቤት ወደፊት ይኖረናል። ቅመሞች እንደዚህ አይነት ድርጅት ነው። አሁን ይሄ ድርጅት ማለት ይቻላል ይኖረናል። ተስፋ እንዳቆርጡ ተስፋ እንዳቆርጡ ጠንካራ ሁኑ። ለራሳችን ቅመም እንሆን። 75% የሚለውን ወይ 80% ለራሳችን ቅመም እንሆን። እንደዚህ አይነት ነገሮች እንዲኖሩ ዛሬ አንዳርስም እንዴ ሰውዬ መንገዱ ተቀየረብኝ። ምን ነው ሌላ ቦታ ነው እንዴ የሚሄደው? የጉድ ሀገር አለ። የጉድ ሀገር ጉድ ነው ያጋጠመን። አሁን ልንደርስ ነው። አሁን አስታወስኩኝ። ይገርማቸዋል። ይሄ መኪና መሸጫ ቦታ ነው። ይሄ ውስጡ መኪና መሸጫ ቦታ ነው። እንገዛለን እየደረስን ነው። ወይን ድልድይ ነበረ እኮ በሱ ስር ነበር የምሾልከው። ድልድዩን ሳላቅ ሾለክን እንዴ? ድልድይ እናንተ ድልድይ ሾለክን ያያችሁ? መጀመሪያ ድልድይ እኮ ሾልኬ ነው የምደርሰው ወደ ቤት የነበረው። እንዴት ነው ነገሩ? ሳንሾልክ እንዴት ደረስን እዚህ ጋር? ድልድዩ ይሄው እዚህ ጋር ደረሰን። በዚህ ድልድይ ውስጥ ሾልኬ ነው የምደርሰው። እንደዚህ ሹልክ እላለሁ። ሹልክ በዚህ ስር ከዚያ እንደዚህ ደረስን ማለት ነው። ቤታችን አብረን ደረስን ማለት ነው። አሁን ደግሞ ቁልፋችንን ተቀብለን ወደ ቤት እንቆሰቁሰዋለን፣ እንነካዋለን። መቆስቆስ ነው። ከዚያ ቤት ደርሰን ሽሮአችንን ደክ እናደርጋለን። ቡናችንን ፎፈሽን መለብጠጥ ምንድን ነው? ለጠጥ እያሉ የሚሄዱት እነዚህ ሸበላዎች። ወደዚህ ነው የለኝም ብለውስ እዚህ ጋር ደርሰን ማለት ነው። 25 ብሩ የለኝም። እለፈኝ ልበለው እንዴ? ይታለፈኝ ልበለው? ምን ትላላችሁ? ምስኪን ነገር ነው። አንዳንድ ሰው እኮ 35 ብር ነበር የሚለው። 35 ብር ነው እሱ ግን 25 ብር አለኝ። ከዚያ 20 ብር ስሎ ራሱ 20 አለኝ። ኦኬ አልኩት ለጸባዩ ማለት ነው። እንደዚህ አይነት ጸባይኛ ሰው ደስ አይላችሁ? ደስ አይሉ? ሶ ሰፈር ደርሰናል። ለማንኛውም እዚህ ድረስ አብራችሁኝ ስለመጣችሁ አመሰግናለሁ። ኖ ሂር ኖ ሂር ኖ this one አይዋ ሾይ የት ሊወስደኝ ነበር ትላለህ? ወይኔ አይዋ ሂር
هنا اي هذا بوابة جوا؟ اي انت نزلني هنا عادي ندخل ما يدخلوا من جوا اوكي؟ لا ما يدخل هذا جوا. اي بس هنا وقف. اوكي هنا؟ اي ممكن جوا ممنوع. ايوه ماما ممنوع صح؟ اي ከሽሮ ጋር በሰላም ተገናኝተናል። ደረስን። ሽሮአችን ሽሮዬ ሀቢቢ ሽሮዬ ትላላችሁ ብሉ።